ምዕራፍ 19 መንገዱ ጭር ብሏል። ቤቶች በሙሉ ተዘግተዋል። ለትንፋሽ እንኳን ጠፍቶ የዋለው ነፋስ እንደ ልቡ ይወርቃል። አልፎ አልፎ የወታደር መኪናዎች በከፍተኛ ፍጥነት ያልፋሉ። ነበሪውን ዳሩን እየያዙ በዋናው መንገድ ይዘዋወሩ ጀመር። በአጠገባቸው በሚያልፉ መኪናዎች ውስጥ ያሉ የጠላት ወታደሮች እጃቸውን እያወዛወዙ ነበድ ሰላም ይሏቸዋል። እነሱም አጸፋውን ይመልሳሉ። አንዳንዴም ከሌሎች ለጥበቃ ከተመደቡ እግረኛ ወታደሮች ጋር ሲገናኙ እንደተለመደው እጃቸውን በማወዛወዝ ነበድ ይሏቸዋል። በዚህ ሁኔታ ሲዘዋወሩ ቆዩና ዋናው መንገድ ትተው መንደር ውስጥ እጥፍ በማለት ከለላ ያዙና አረፍ አሉ። ትንሽ ቆይተን በቀጥታ ወደ ጦሩ ካምፕ እናዘግማለን። ወደዚያ የሚሄድ ተሽከርካሪ ካገኘንም እንዲወስድን እንለምናለን። ይሄ እንዲያውም ያለ አንዳች ጥርጣሬ ወደ ካምፑ ለመግባት ይረዳናል አለ በሪሁን በሽኩሽኩታ። ውሰዱን ስንላቸው የጥበቃ ስራችሁን ትታችሁ የት ነው የምትሄዱት ቢሉንስ? አንተ ታመተ ወድቃላ፣ ወደ ክሊኒክ ነው እኮ የምንሄደው አለ በሪሁን ሳቁን አፍኖ። ይሄ አይናችንን እያየ አደጋ ውስጥ የመግባት ድርጊት ነው። እስካሁንስ አደጋ ውስጥ መኖርን አታውቅም። በሞት የተከበበችን ህይወታችንን ሞትን ባገለውም አቁስላው ማለፍ አለባት። የሰው ድምፅ ይሰማኛል። አላስግድ ጆሮውን ወደ አንድ አቅጣጫ ዘንበል አድርጎ አልፎ አልፎ ሽው ከሚለው ንፋስ በቀር ሌላ ድምፅ የለም። ዘግይታ የወጣችው ጨረቃ በጥቁር ደመና ተከባ ያዘነች ወይዘሮ መስላለች። የሰው እርምጃ። ሁለቱም መሳሪያዎቻቸውን በተጠንቀቅ ይዘው ጠብቁ። ድምፅ ጸጥ አለ። ከሩቅ ይሰማ የነበረው የሞተር ድምፅ ጠፋ። ጨረቃም ጥቁር ደመና ተከናነበችና ጨለማ ባስፈሪ ግርማዋ ነገሰ። የሰዎች እርምጃ። የጠመንጃቸውን አፈሙዞች አስቀድሞ እያደቡ ድምፁን ወደ ሰሙበት አቅጣጫ ሲያዘግሙ ጨለማውን ተገና አርገን ጥግጥጉን እንሂድ የሚል የሹክሹክታ ንግግር ሰሙና ቆሙ። ተናጋሪዎቹን ሊያያቸው አልቻሉም። ጨረቃይቷ ጭልጋታ ይመስል ከአንድ ወገን ጠርዟን ብቅ አረገች። አሉበት ቁጢጥ ብለው በደብዛዛው ብርሃን ሲመለከቱ የሁለቱም ሰዎች ቅርጽ ታያቸው። አንደኛው የወታደር ልብስ ለብሷል። ሌላው ሽርጥ አገልድሞ ከላይ ረዘም ያለ ፎጣ መሳይ የአንገት ልብስ አጣፍቷል። ባሉበት ሆነው ጎንበስ ቀና እያሉ ወደ ዋናው መንገድ ሲመለከቱ ቆዩና ጦር የተወረወረባቸው ይመስል አጎንብሰው ወደ ኋላ ሸሹ። ጆግ ጆግ፣ ቁም ቁም አሉ አሰግድና በሪውን። ሰዎች ወደ ተለያየ አቅጣጫዎች ሮጡ። በሪውን ወታደሩን፣ አሰግድ ሌላውን ተከተሏቸው። አሰግድ ተኮሰ። ሰውየው ትንሽ ተራመደና ወደቀ። ሮጦ ሲደረስበት ከጣር ጋር እየታገለ አንድ ነገር ወደ አፉ ሲያስገባ ሲታገላየው። ቀልጠፈ ብሎ የሰውየውን ጉሮሮ ረገጠና በአፉ የያዘውን ወረቀት ነጠቀው። ግማሹ አፉ ውስጥ ቀረ። ለምን ተኮስክ? በል እሱን ተወውና እንሂድ አለ በሪሁን ያሰግድን ክንድ ይዞ። በመንደሮቹ መሀል እየተሽለኮለኩ ሮጠው ትንፋሻቸው ቁርጥ ቁርጥ እያለ አንድ ሰዋራ ቦታ ቆመው እንዳሉ ራቅ ያለ ስፍራ ተኩስ ተሰማ። ሩምታና ፈንጂ የተቀላቀለበት ተኩስ። ትንሽ ቆየና ጸጥ አለ። መኪናዎችና ወታደሮች ውርውር ይሉ ጀመር። ነበሪውንም በአጋጣሚ በመጠቀም ከወታደሮቹ ጋር ቀልቀል ብለው ተኩስ ወደ ተሰማው ስፍራ ሮጡ። የውሃ ልማት ካምፕ እየተባለ ይጠራ በነበረበት አካባቢ ብዙ ወታደሮች ተከማችተዋል። መኪናዎች ቁስለኞችንና ሬሳዎችን እየጫኑ ወደ ሕክምና ጣቢያዎች ይከንፋሉ። አልፎ አልፎ ወታደሮች ሰብሰብ ብለው በመቆም ምንም እንዳልተፈጸመ ሁሉ በግድ የለሽነት ያወራሉ። ጅብ ካለፈ የውሻ መጮህ ፋይዳ የለውም አለ ከወታደሮች አንዱ እየሳቀ። ሌሎቹም በሳቅ አጀቡት። እነበሪውን በወታደሮቹ ሁኔታ እየተገረሙ በትርምሱ መሃል አልፈው ወደ መሃል ገቡ። በርከት ያሉ መኮንኖች አንዱን ወታደር ከበው በጥያቄ ያዋክቡታል። ወታደሩ በድንጋጤ ይንቀጠቀጣል። አሁን እኮ ነው ሳናስበው ድንገት የመጡብን። ወይኔ ወይኔ፣ በላውንቸርና በመትረየስ ፈጁን። በዚህ በኩል ነው እስረኞችን የወሰዷቸው ይላል በአመልካች ጣቱ እያመለከተ። ስንት ሰዎች ናቸው የተረፋችሁት? ሌሎቹ ሴት አሉ አለ አንደኛው ኮሎኔል በቁጣ እየጮኸ። ሁላችንም አልቀናል፣ የተረፈ ሰው የለም ጌታዬ አለ እጆቹን እያርገበገበ። መኮንኖቹ ወታደሩ ከድንጋጤ እንዳልነቃ ተገንዝበው በጥብቅ እንዲታሰር ትእዛዝ ሰጡና ወንበዴዎችን የሚከታተሉ ወታደሮች ሂዱ አለ አንደኛው ከኋላ ወደ ነበሩት የበታች መኮንኖች ዞር ብሎ።
በመዘጋጀት ላይ ናቸው። መኪናዎች እስኪመጡልን የምንጠብቀው አለ መኮንኑ በወታደር አቋቋም እግሮቹን ሰብስቦ። ለምን በእግራቸው አትሄዱ? ወንበዴዎቹ ስለራቁ አንደርስባቸውም ብለን ነው። ያሉትን ወታደሮች ይዘ ወንበዴዎቹን ተከታተል፣ እኔ እመጣለሁ አለ ወደ ሌላው መኮንን ዞር ብሎ። በወታደራዊ ተጠንቀቅ ወደ ቆመው መኮንን ዞር አለና ደግሞ ቆይ ዋጋን ታገኛለህ። ጥንቃቄ ባለማድረግ ይህ ሁኔታ ደረሰ። ደግሞ አፋጣኝ እርምጃ መውሰድ ሲገባ እዚህ ትልከሰከሳለህ። ወንበዴዎቹን የማምለጫ ጊዜ እንዲያገኙ አውቀህ የምታደርግ እንደሆነ ይገባኛል። ውርደት ውስጥ እንደከተትከን ስጋህን ቆራርጬ ነው ላሞራ የምሰጠው። እሰሩት አለና ጮኸ። በአቅራቢያው ከነበሩ ወታደሮች አንዱ ቀልጠፍ አለና መኮንኑ ታጥቆት የነበረውን ሽጉጥ ከሰገባ ወጥቶ ያዘ። ሌላው መለየውን ተቀበለና ይዘውት ሄዱ። ነበሪውን ግርግር ውስጥ ተመሳስለው ሁኔታውን ሲመለከቱ አንድ ጂፕ መኪና ስትበር መጣችና ከፍተኛ መኮንን አጠገብ ቆመች። ነጂዋ ዘሎ በመውረድ ወታደራዊ ሰላምታ ከሰጠ በኋላ መኮንኑን ያነጋግረው ጀመር። የመረጃ ክፍሉ 50 አለቃ ነው አለ በሪሁን በሽክሽክታ። አገኘነዋ። በዚህ ግርግር እሱንም ሆነ አዛዡ ልንላቸው እንችላለን አለ አሰግድ እየተቆነጠነጠ። አይሆንም 50 አለቃውን ለብቻ ካገኘነው እያለ በሪሁን ሲናገር በተሰበሰቡት ወታደሮች አካባቢ አንድ ጥይት ተኮሰና እንደገና ትርምስ ተፈጠረ። ይህ አጋጣሚ ሊያመልጠን አይገባም አለ አሰግድ ተኩሱ ወደ ተሰማበት ቦታ በንዴት የሚራመድበትን ከፍተኛ መኮንንና የመረጃ ክፍሉን 50 አለቃውን እየተመለከተ። መልካም እንግዲያውስ ጠንቀቅ በል፣ ሙከራችን እንዳይከሽፍ በቦምብ ይሻላል። ሁለታችንም በአንድ ላይ ተዘጋጅ። አሁን ከፍተኛ ብልጭታና የጆሮ ከበሮ የሚረሳ ድምፅ ተፈጠረ። አካባቢው በጥቁር ጭስ ተጋረደ። ማን ወዴት እንደሚተኩስ በማይታወቅበት ሁኔታ ተኩስ ተጀመረ። እነበሪውን በቅልጥፍና የተዘዋወሩ የጠመንጃቸውን ጥይቶቻቸውን በየስፍራው ባሉት ሁሉ ላይ ካርከፈከፉ በኋላ ከመሃል ወጡ። ከወታደሮቹ ተረፉ ሲሸሹ የቆሰሉትና የሞቱት ሜዳው ላይ ተነጠፉ። በፍጥነት ከዚህ ካራቀን ጥቁር ለባሾችን አየር መቃወሚያዎች መጥተው ይፈጁናል አለ በፍርሃት ከሚተራመሱት ወታደሮች አንዱ ለጓደኛው። እንሂድ፣ በአንተ መኪና ወደ ካምፓችን እንሂድ አለ አንድ ሌላ የጓደኛውን ክንድ ይዞ እየሮጠ። ወታደሮቹ ባለሸራ መኪናቸው ውስጥ ገብተው ሞተር ሲያንቀሳቅሱ ሌሎች ወታደሮች እየዘለሉ መኪናይቱ ላይ ይወጡ ጀመር። እንሂድ፣ እኛ መኪናይቱ ላይ እንውጣ አለ በሪሁን ወደ መኪናይቱ እየሮጠ። እንደምንም ተንጠላጥለው ወጡ። ያ ጉረኛ አየር መቃወሚያ ጦር አዛዥ አረፍ አይደል አለ አንድ ወታደር በመክነፍ ላይ ከነበረችው መኪና ላይ እንዳይወድቅ ዙሪያ ያሉትን ወታደሮችን ይዞ። ሞቷል ብለህ ነው? እሱ እኮ ሞት የጠላው ነው። ከዚህ ቀደም 3 ጊዜ ቆስሎ ሞቷል እየተባለ ተርፏል አለ ሌላው ድምፁን ከፍ አድርጎ። ብጥስጥሱ ነው የወጣው። አጠገቡ ነበርኩ። እኔም እኮ እግሬ ላይ በመጠኑ ቀምሻለሁ። ያዛዘነችኝ ያቺ ምስኪን 50 አለቃ ነች አለ የመጀመሪያው ወታደር እንደማቃሰት እያለ። የመረጃ ክፍሉ 50 አለቃ የጦሩ ዋና አዛዥ እሷ አይደለች እንዴ? ምኑ ላይ ነው ምስኪንነቷ? ስንቱን ከፍተኛ መኮንን ስታንቀጠቅጠው አላየህም? ደግሞስ ብቻ ምን ያደርጋል? እኛ አንናገርም፣ አላህ ፍርዱን ሰጠ አለ ከዳር ያለው ወታደር። አሰግድና በሪውን እንኳን ደስ አለህ የሚል ምልክት ተጎነታተሉ። መኪናይቱ ወደ ሌላ ጦር ሰፈር የሚወስድ መንገድ መታጠፊያ ላይ ስትደርስ ቆመች። እስኪ እዚህ እንኳን ወረድ በሉ፣ በዚህ ሁኔታ ጭኜ ካዩኝ አለቆቼ እኔንም ይረሽኑኛል አለ ሹፌሩ ድምፁን ከፍ አድርጎ። በርከት ያሉ ወታደሮች ዱብ ዱብ እያሉ ሲወርዱ እነ በሪሁን ቀልቀለሉና ወረዱ። ጨረቃ ደመናውን ገላልጣ ብቅ በማለት ሙሉ ብርሃን ለግሳለች። ነፋሱ የተፈጠረውን ሽብር የፈራ ይመስል ጸጥ ብለዋል። የደጋሀቡር ሕዝብ ቤቱን ዘግቶና መብራቱን አጥፍቶ በየቤቱ ይጨነቃል። በስቃይ ከምትተራመሰው ከተማ ያጋስታል። እነ በሪሁን በመጡበት ሁኔታ እየተሽለኮለኩ አሊሃሽን ወደ ተውበት ስፍራ መሩ። ቦታው ሲደርሱ አጥሩን ተመለከቱ። በምልክትነት እንዲሰቀል የተስማሙበት ጨርቅ አለ። ሰላም ነው፣ ይህኔ እንቅልፉን ለጥጦ ይሆናል እያለ በሪሁን ሲናገር ቆይ አላሰግድ አሊሃሽ ወደነበረበት አቅጣጫ ፍጦ ወዲያው ለበሪሁን ምልክት አሳየውና ግራና ቀኝ ፈንጠር እያሉ በመንበርከክ ጠመንጃዎቻቸውን ደገኑ። 1 ደቂቃ፣ 2፣ 5፣ 10 ደቂቃዎች አለፉ። ምንም የለም።
በሪውን ከነበረበት ብድግ ብሎ አሰግድ ጎን ቁጢጥ አለና ምን አይተ ነው አለው በሹክሹክታ። አንድ ነገር ውልብ ያለ መሰለኝ። እርግጠኛ ነህ? አዎ። እንግዲያው እንዲህ እናርግ፣ ወደ ኋላ እንመለስና በጀርባ ዞረን እንምጣ። የምታዩን ነገር በትክክል ሳትለይ እንዳትተኩስ። እንደ ተባባሉ እያረጉ አሊያሽ የነበረበት ሄደው ይፈልጉት የለም። እንደገና ወደ አጥሩ ቀርበው ተመለከቱ። የመኖሩ ምልክት የሆነው ጨርቅ አለ። ግራ በተጋባ ሁኔታ እየተያዩ ሲያስቡ ከጨለማ ውስጥ በሹክሹክታ ኡስማን ቤሩን የሚል ድምፅ ተሰማና አሊያሽ ብቅ አለ። ለምን ታስደነግጠናለህ? አላሰግድ ቁጣ ብሎ። ቀደም ብሎ ሁለት ወታደሮች መጥተው እናንተ መስላችሁኝ ተዘናንቼ ስጠብቅ ሊያዩኝ ነበር። አላሰወረኝ። አጥሮ ጥግ በደረቴ ተኛው። መግቢያ ላይ ሆነው አካባቢውን በባትሪ ብርሃን ከቃኙ በኋላ ተመለሱ። ታዲያ አሁንም እናንተን በሩቅ ሳያችሁ የቀድሞ ሁኔታ እንዳይደገም ብዬ ነው የተደበቅኩት። ሶስቱም እልፍ ብለው ቁጭ እንዳሉ ወታደሮች መጥተው ነበሩ። አለበሪሁን ጠበንጃውን ታፋው ላይ አጋድሞ አላህ ነው ያወጣኝ፣ ወላሂ ዛሬ ጉዶኜ ነበር። እንዴት ነው የተሳካላችሁ? እነ ሐሚድ ጣሂርስ ቀናቸው? ተኩሱንም ሰማው። ወታደሮችና ተሽከርካሪዎችም ይሯሯጡ ነበር። እኛም ለእርዳታ ተሯሩጠን ነበር። አላሰግድ ፈገግ ብሎ ጦር ሰፈሩ ድረስ ሄዳችሁ? አዎ ሄደን ነበር። ውጤቱ በጣም አስደሳች ሆኗል። አለበሪሁን ኮራ ብሎ ጦር ሰፈሩ ላይ አደጋ የጣሉት እነ ሐሚድ አይደለም፣ ትልቅ ወይኔ ቤት ውስጥ የነበሩትን እስረኞች በሙሉ ነፃ አወጧቸው። አላሰግድ በደህና መለጡ? አዎ አልሐምዱሊላህ። ወዳጄ የ50 አለቃ ሞተ? ወይኔ ወዳጄ አለ አሊያሽ እየቀለደ። አትንኩብኝ ብለህ ነበር? አላሰግድ አዎ ብዬ ነበር። አሁንም እናንተ ስላላችሁ እንጂ የሱ መገደያ ሆነ አልነበረም። መቆየቱ ይጠቅመን ነበር። ቁርጥምጥም አድርጎ ነበር የሚበላን። በአንተ ሐሳብ መሰረት ለጥቂት ጊዜ ተወት ልናደርገው አስበን ነበር። የረዳትህ የአብዲ ኑር በትናንትናው ዕለት መሰወር ስጋታችንን ከፍ አደረገውና የ50 አለቃ መገደል የማይታለፍ ጉዳይ ሆነ። አየህ አሊ፣ አብዲ ኑር በውድም ሆነ በግድ እጃቸው ቢገባ ሚስጥር እንዲያወጣ እንደሚያስገድሉት የታወቀ ነው። በዚህ ሁኔታ ብንጋለጥ መጀመሪያ የሚበላን ይሄ ወዳጅህ ነበር። ለዚህ ነው ፈጣን እርምጃ ለመውሰድ የተገደድነው አለ በሪሁን። ገባኝ። ካምፕ ውስጥ ገብታችሁን የገደላችሁት? አለ አሊያሽ ለወሬ ጓጉቶ። ያደረጉትን ሁሉ እየዘረዘሩ ሲነግሩት አፉን በግማሽ ከፍቶ ሲያዳምጣቸው ቆየና ለዚያ መጀመሪያ ያገኘናቸው ስላላችኋቸው ወታደሮች በተለይም ወረቀት ካፉ ነጠቅነው ስላላችሁ ሰውዬ አንድ ነገር ጠረጠርኩ አለ አሊያሽ በጣም ቅር እያለው። ምዕራፍ 19 በዚህ ተጠናቋል።